ቆርፍደው የምታወሩትን የነበረውን መቀጠል ትችላላችሁ። ሰላም ካልኳችሁ ይበቃችኋል። ኢንሻአላህ ሐሳብ ካለ ኡስታዝ ቀጥልበት በዛው ኢንሻአላህ። አይ ምን እያወራችሁ እንዳላረገ ልክ እንደገባው ቀለብከኝ ኢብራሂም እና ገባው እንጂ ከታችሁኝ ለማዳመጥ ነው መጀመሪያ ምን እያወሩ ነው ለማለት እና ላዳምጣችሁና ያላችሁን ፖይንት አይቼ ሐሳብ ሰጣለሁ ኢንሻአላህ። እሺ ኢንሻአላህ። ኢምሩ ሐሳብ ካለ ቀጥልና እስከዛ እኔ ሰው አስገቡ ሰው ኢንሻአላህ። በቂ ነው። አይ ዳንኤል 8:17 መጥቀስ ፈልጋ ነው ልል ነበር። ያው ግን እሱም አስፈላጊ አይደለም። እሱ ዳንኤል 8:17 ላይ የሰው ልጅ ይላልና ስለዚህ እሱን ጥቅስ ለመጠቀም ፈልጋ ነው። ግን የአህመድ ጥያቄ እሱ አልነበረም። የአህመድ ጥያቄ የሰው ልጅ የሚለው ቃል የሚያሳየው ኢየሱስ ሰው እንደሆነና አባቱም ሰው እንደሆነ የሚያሳየው ስለዚህ ፍጡር እንደሆነ ይገልጻል ነው የአህመድ ሐሳብ፣ ወይም ደግሞ አምላክን አይወክልም ነበር። ይሄን ጥያቄ ለመልሰው አልቻላችም። ቀጥሉ። ሲጀመር እዛ ዳንኤል ላይ የሰው ልጅ የተባለው እኮ ኢምሩዬ ከዛ በፊት ስለ እንስሶች ያወራልና የተለያዩ የእንስሶች ምሳሌ ነው ያወራል እና የእንስሶቹ ደግሞ የወጡት ከምንድነው ከባህር ውስጥ ነው ብሎ ነው የሚናገረው። ከዛ የሰው ልጅ ይሄ ባህር የሚባለው ነገርና ያ በቃ እንትናቸውን ነው የሚያሳየው። ፊገራቲቭሊ የሆነ የሚናገረው ስትሮንግ የሆነ መልእክት አለው። ከዛ ያ ከደመና ደግሞ የሚመጣ የተባለው ደመና የሚለው ነገር ከሰማይ የሚለው ያ ከባህር መሆኑ ተቃራኒ ነገሮች ናቸው እንጂ ከሰማይ ወረደ ማለት አይደለም። እነዛም ከባህር ወጡ ማለት አይደለም። ፊገራቲቭ ነው። ከዛ የሰው ልጅ የሚባለው ነገር ደግሞ ያ የሰው ልጅ የሚመስል ነው። ተግባባን? የሰው ልጅ የሚመስል እንስሳ ያልሆነ የሰው ልጅ የሚመስል ነው እንጂ ሊትራሊ ኢየሱስን የሚል ነገር አይደለም። ኖርማሊ ራሱ ማለት ነውና ነው ለነብያችን ሰለላሁ ዐለይሂ ወሰለም የሚያገለግል ገራሚ ጥቅስ ነው። ኤኒዌይስ ሌላ የሚገባ ክርስቲያን ካለ እናስገባና ኢንሻአላህ ቀጥሉበት። ኢንሻአላህ ጀዛከላ። ይሄ መንገድ በጣም ገራሚ ነው። ስለዚህ ከላይ ስለ እንስሳ የሚያወራ ከሆነ የሰው ልጅ የሚመስል ሲባል በዛ ያ ጀማ ወላሂ ይሄ ጥቅስ እንደዛ ከሆነ በጣም ውድቅ የሚያደርጋቸው አይኔ ይሄን አስበህ ያነሳሁት እንትን ነው የመጽሐፍ መዝገበ ቃላት ላይ እንዲሁም አንዳንድ ኮሜንታሪዎች ላይ የሰው ልጅ የሚለው ከዛ መጣ ብለው ስለሚያምኑ ብዬ ነው። ግን አጂብ ነው። ኢቦ ጀዛከላ ወይ አካባቢ ፍሬ ህይወትን አስተናግዷት ኢንሻአላህ። አንዳችሁ ኢንሻአላህ ማን ያስተናግዳት? ቀጥሉ ኢንሻአላህ። ወረደች። እሺ እኔ እኮ ወላሂ ግራ ገባን እኮ በቃ ክርስቲያኖች ጠፉ። እኛ እንደዚህ እየፈለግናቸው ዛሬማ ሱብሃንአላህ ተውስጥ እስቲ ተፍተፍ ልበላውን ልፈልግ። እሺ ኧረ የለም ክርስቲያን የሚባል ነገር የለም። እሺ መግባት የሚፈልግ ክርስቲያን ካለ ጥያቄ ያለው ጥያቄም ካላችሁ መግባት ትችላላችሁ። እሺ ጥያቄም ራሱ ካላችሁ ልናስገባችሁ ፈቃደኛ ነን። የምትናገሩ ወንድሞች ካላችሁ መድረኩ ክፍት ነው። ያ ጀማ አላህ ይጠብቃችሁ ሁላችሁ ነው ኢንሻአላህ። እሺ ጥያቄ እሺ ሙስሊሞች ጥያቄ አሉ ወይስ ራሷ ወርዳ ነው ወይስ አወርዳችኋት ነው? ወይኔ ሜሪሻ መጣች። ማሻአላህ እንኳን ደህና መጣች ሜሪ። መጣች አንተን ተበላ ኢብሮስ በተመለሰ ሰጪ ሴትዮ ጥያቄ ሳልጠይቅ ስለወጣው ቅር ብሎኝ ነው። ልጠይቅ ወደ እኔ ጥያቄ ንግባ። እንዴት ነው? ኧረ በአላህ እሺ። ግን አትመልሽለትም ሜሪ? እኔ በጣም ነው እንደው ላንቺ ቦታ እየሰጠሁሽ ነው ወላሂ። እና ሜሪ ትመልሽለታለሽ? በጥሩ ልንገርህ ያለውን ነገር ልንገር መሀል ላይ ለመግባትም እንዲመች። እሺ ይብራላ ያው ምን መሰለህ አሁን እዛ ጋር ያነሳቸው አንሰምሽን ማለት ነው። አንድ ያ አካል ላይክ ስልጣን ሲሰጠው በጊዜ የተቀደመ ላለመሆኑ ላትሜሲ ያልተሰጠው ጊዜ እንዳለ አፍርም ማድረግ የተሳናት ለምንድን ነው? ሁሉን ነገር የፈጠረ አካል ስለሆነ ነው። ሁሉን ነገር የፈጠረ አካል በኋላ ስልጣን ተሰጠው የሚባለው ነገር ከጭንቅላቴ ጋር ስለሚጋጭብኝ በዛ ምክንያት ነው አለች። ያንን አስቀመጠች፣ ያንን አሰፈረች። እንደዛ ከሆነ ራሱ እዛው ጥቅሱ ነው የሚመታሽ ነው ያልኳት። እዛው ጥቅሱ የሰው ልጅ እያለ ስለ ፍጡር ያወራል ነው። ያ ፍጡር ስልጣን ተሰጠው ነው የሚለው። በቃ የሰው ልጅ ስልጣን ተሰጠው። የሰው ልጅ እየሰማችሁ ነው ከታች ያላችሁ ሰዎች፣ የሰው ልጅ ስልጣን ተሰጠው ነው የሚለው። እየሰማችሁ ከታች በደንብ አስተውሉ። የሰው ልጅ ስልጣን ተሰጠው። የሰው ልጅ ስልጣን የተሰጠው ይሄ አካል ፍጡሩ የሁሉ ነገር ፈጣሪ ነው ብለሽ ታስቢያለሽ ወይ ነው? ካላሰብሽ ምንድነው የተሳነሽ? በጊዜ የተቀደመ ላለመሆኑ ምንድነው ማስረጃሽ? እስቲ ያነሳሽው እዛ ጋር ምክንያቱም ይመታል ማለት ነው እዛ ጋር
ልመልስ ግን 15 ሰከንድ ስጠኝ ነው ኮኒኮ ችግር ግን እንትን ነው መጀመሪያ አሁን 15 ላይክ ሰዓታትን በሞላ ማለት ነው ሰዓታትን በሞላ ትወስጃለሽ አንቺ ስትሬት ፎርዋርድ መልሽ መጀመሪያ ፈርስት ፕሊዝ የሰው ልጅ ሲባል ፍጡር ነው ወይስ ፈጣሪ ነው የሚወክለው የሰው ልጅ የፍጡር ልጅ ሲባል ፍጡር ነው ወይስ ፈጣሪ ነው የሚወክለው ፐርፌክት በመጽሐፍ ቅዱስ ደረጃ የሰው ልጅ ሲባል ምን እንደሆነ ላስረዳህ እኮ ኦርም በአንድ ሴንቴንስ ቀጥታ መልሽ መጀመሪያ ታደርጋ የሰው ልጅ ሲባል በመጽሐፍ ቅዱስ ምን ማለት ነው የሚለው መጀመሪያ መልሽ ፍጡር ነው ወይስ ፈጣሪ ነው የሚወክለው እኮ እሱን እንዴት እንደሆነ በመጽሐፍ ቅዱስ ልንገርህ እኛ ጋር አሁን እኮ ምላሽ የለውም አትፈረስ ስትሬት ፎርዋርድ ምላሽ የለም የሰው ልጅ ምን ማለት እንደሆነ ፐርፐዝ አለው እያልኩ ነው አንተ ግን ልታስወራኝ ፈቃደኛ አይደለም በጣም ይገርማል ፍጡርን ነው ወይስ ፈጣሪ ነው ሊወክል የሚችለው ይሄ ቃል አህመድ እኮ አንተ እንደምትባል ታደርገና ታውራ እንደፈለገችው ታውራ ችግር የለውም እንትን ታርክ ቀጥይ በዮሐንስ 5:27 ስልጣን ተሰጠው ይላል ምክንያቱም እርሱ የሰው ልጅ ነው ግን ተራ ሰው አይደለም ለምንድነው ተራ ሰው አይደለም ማለት በዳንኤል 7 ላይ ለዘላለም መንግስት ለህዝቦች ሁሉ የሚገባ ክብር አገልግሎት የሚቀበል መሲህ ስለሆነ ማለት ነው ሄደ ይሄንን ታገኘዋለህ ዳንኤል 7:13 እስከ 14 ላይ ማለት ነው ከዛ በዮሐንስ 5 ላይ ራሱ ህይወት ራሱ ይሰጣል አብን እንደሚያከብሩት ራሱ እሱ ይከበራል ስለዚህ ማለት ነው የሰው ልጅ የተባለው ምንድነው ከአገልግሎቱ ስለ ዘላለማዊ መንግስቱ የሚቀበል ስለሆነ ነው በዳንኤል መሰረት ማለት ነው እርሱ ተራሰው ብቻ ከሆነ እኔ መጠየቀ ለምን ልጁን አብን እንደሚያከብሩት እሱም እንዲከበር ብሎ ይናገራል እዛው አሁን የምታመጣው ጥቅስ ላይ ሰው ብቻ ከሆነ ተራሰው ከሆነ ለምንድን ነው አብ በሚከበርበት መልክ እሱ የሚከበረው ነው ጥያቄያችን ይቅርታ አንድ አንተ ናይ ምን መግባት ሲሆን ቀጥሉ በቃ አያችሁ አይደለ አይ ተሳስተሻል ሜሮን ሰው ኡስታዝ ይቀጥል በቃ ኡስታዝ ሰላም አለይኩም ቀጥልሽ አህመድ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ የጠየካት ፎካል ፖይንት ነው አንድ ነጥብ ላይ አንስተ የሰው ልጅ የሚለው ምንን ታሳቢና ዋቢ ያደረገ ነው ኦንቶሎጂካሊ አምላክን ነው ወይስ ሰውን ነው ጥያቄ የነበረው እሷ ደግሞ ማርጂናል ፖይንቶችን አንስታ ሌላ ነገር ነው እያወራች ያለችውና አይ ቲንክ ዳይሬክት ጥያቄ ይሄን አድሬስ እያደረገችልህ አይደለም አይመስለኝም እንደዛ ነው አይደል አልተግባባችሁም ያ እና በጣም ተደከምኩኝ ኡስታዝ ቀጥላለሁ ካንተ ጋር እዛ ነው እሱ ኦንቶሎጂካሊ እሱ ነው ያለሽ አሁን የገባው እሺ አሁን ገብተህ አህመድ ኧረ ቆይቷል ይመስለኛል ስታወሩ ነበረ እኔ እኛው ነው የገባሁት ጥሩ እሺ ለምን ሰው ተባለ የሚለውን ነገር እሺ ችግር የለውም እናገራለሁ ለምን እንደተባለ እሷ ዲፈረንት እንትን ይሆናል ማለት ነው ኖ አይ እንደዛ አይደለም ጥያቄው ለምን ሰው ተባለ እኮ አይደለም ጥያቄው ሰው የሚለው የሰው ልጅ የሚለው ምንን ታሳቢና ዋቢ ያደረገ ነው ኦንቶሎጂካሊ አምላክና ወይስ ሰው ነው እውነተኛ የሰው ልጅ ሆኖ ስለመጣ እኮ ሰው ልጅ የተባለ እንደዛ ነው ለምሳሌ ዮሐንስ ወንጌል ምዕራፍ 13 ቁጥር 31 እና 32 ላይ ሁለት ዲፈረንሺየስ ኦንቶሎጂ ነገሮችን ያሳያል አሁንም የሰው ልጅ ከበረ አምላክ ስለእርሱ ከበረ አምላክ ስለእርሱ የከበረ ከሆነ አምላክ ደግሞ እርሱን ራሱን ያከብረዋል ወዲያው ያከብረዋል አለ አምላክ ማንንም የሚያከብረው ይላል ኔሮን ማንንም የሚያከብረው ይላል አምላክ ማንንም የሚያከብረው ይላል ድጋምልኝ ትንሽ ፈጠንክብኝ አንዳንድ ድምጽ ዮሐንስ ወንጌል ምዕራፍ 13 ቁጥር 31 እና 32 ላይ ከወጣ በኋላ ኢየሱስ እንዲህ አለ አሁንም የሰው ልጅ ከበረ ያው የሰው ልጅ የሚለው ነገር ማለት ነው ከዛ አምላክ ስለእርሱ ከበረ ያው አማርኛው እግዚአብሔር የሚለው ግሪከኛው ቴዎስ ነው የሚለው አምላክ ስለእርሱ ከከበረ የከበረ ከሆነ አምላክ ደግሞ ራሱን ያከብረዋልና አሁን ሳብጀክቱ አምላክ ነው ኦብጀክቱ ደግሞ የሰው ልጅ ነው በአምላክና በሰው ልጅ መካከል ትራንሲቲቭ ቨርብ አለ ተሻጋሪ ግስ አለ ትራንሲቲቭ ቨርብ አለ ተሻጋሪ ግስ አለ ስለዚህ አምላክና የሰው ልጅ የሚባለው ኦንቶሎጂካሊ ዲፈረንሺየት አድርጎ ነው ያስቀመጠው ራሱ ኢየሱስ እና ዲፈረንስ የላቸውም አምላክ ታውቃለሽ ይሄን ታውቃለሽ ይሄ ፖይንቱ ማለት ነው የሰው ልጅ ተብሎ አምላክ ወደሚለው አይሄድም ራሱ አምላክ ነው ከፈለሽ የአምላክ ልጅ የሚለውን ወደ አምላክ ማስጠጋት ትችያለሽ ግን እዚህ ጋር የሰው ልጅ የሚለው ምንን ታሳቢና ዋቢ ያደረገ ነው የአመት ጥያቄውን ሳትረጁ ወደ መልስ ስለምትሄጂ ነው አንቺ እየተቸገርሽ ያለሽው ከዛ አንፃር ነው አመድ መቀጠል ትችላለህ
እሺ ያው ደከመኝ ብሏል። ግን ያው የሰው ልጅ የተባለው ሁለት ምክንያት አለ ለማለት ነው። የዳንኤል 7ን ማንስቻለሁ። ሁለተኛ ነገር ደግሞ እርሱ እውነተኛ ሰው ስለሆነ የተራበ የተጠማ የተሰቃየ ሰዎችን ሁሉ የሚወክል ስለሆነ የሰው ልጅ አህመድ በማለት የሰው ልጅ ነው የሚለው ወይስ የሰው ልጅ ቢመስል ነው የሚለው? ከይቅርታ ጋር እሱ ራእይ ነው ያዩ ስላየ ነው የሰው ልጅ ቢመስል ያለው ራእይ ስላየ ነው። አንድ ያሽልኝ። እሺ ጥሩ። እሺ ለምንድን ነው እንደዚህ ያለው ታውቂያለሽ? እዚህ ጋር ከመጀመሪያ ሲናገር አራትም ታላላቅ አራዊት ይላል። ይታይሻል ላይ አራዊት። እነዚህ አራዊት የተባሉት ንጉሶቹ አራዊት ናቸው ማለት ነው። የሚነሱት አራዊቶች አራቱ ነገስታት ቆይ ነገስታት ገብቶኛል። አራቱ ነገስታት አራዊት ናቸው ማለት ነው። ሲምቦሊክ ነው አራዊት የሚባለው ቃሎች ሲባል ሰው ሲምቦሊክ ነው። በጣም ጥሩ። ስለዚህ አሁን የአራዊቶቹን ደግሞ በምን አረገ ሲናገር እንግዲህ አሁን እየተናገረ ነው። ከአራዊት ደግሞ ለየት ያለ ነገር ሲመጣ ከዛ ምን የሚመስል አየው አለ። መለየት አለበታ ከዚህ ገብቻል። ሰው የሚመስል ደግሞ አየው አለ። የሚመስል ነው ያየው። ሲጀመር የሚመስል ነው እንጂ የሰው ልጅ አየው አላለም። የሚመስል አየው ነው ያለው። ተግባባን። ይሁንና አሁን ያንቺ ሙግት አያስኬድም። አንደኛ ምክንያቱም ኢየሱስ ነው ብለሽ ከሄድሽ ትልቅ ችግር ውስጥ ነው የምትገቢው። ምክንያቱም አይሁዳ ማን ነው ሮማውያን አራተኛ መንግስት ሮም ነው። የአራተኛ የሮም መንግስት ደግሞ ኢየሱስን አጥፍቶታል። ለኢየሱስ ነው ማለት አቺን ፎልስ ምን ይሆናል? ፎልስ ፕሮፌሲ ሆኖ ቁጭ ይላል። ፎልስ ፕሮፌሲ ሆኖ ቁጭ የሚለው ተግባባ። ምክንያቱም አራተኛው የሮም መንግስት ነው። የሮም መንግስት ደግሞ ኢየሱስን ገለውታል። ተግባባን። ስለዚህ የማይሆን ነገር ነው። አሁን መጀመሪያ የተጠየቀው እኔ አሁን አንድ ጥያቄ ኢየሱስ አምላክ ነው ለሚል አንድ ጥቅስ አምጪ ነው። በቃ አሁን ቅድም የተባለው አህመድ አንዴ ይግባና እቺ ነገር ይጨርስ። ቆይ ከአንቺ ጋር መጀመሪያ ግን እቺ ነገር እንድታርሚ ስለፈለኩ ነው። እዚህ ጋር አራዊት ስለተባለ አራዊት ናቸው ማለት እንዳልሆነ ነው። ፐርፌክት። እኔ ልመልስ ይኸውልህ እዚህ ጋር ስለኝና ልመልስ። ኦኬ በዳንኤል መጽሐፍ ላይ አራዊቶቹን ዳንኤል ተርጉሟቸዋል። ምን ብሎ እነዚህ አራዊቶች መንግስታት እንደሆኑ እራሱ ተናግሯል። ቁጥር 16 እስከ 18 ማለት ነው። ይሄ የሰው ልጅ ቆይ ልጨርስ። የሰው ልጅ የተባለውም ደግሞ ዳንኤል ስልጣን ተሰጠው፣ ክብር ተሰጠው፣ መንግስት ተሰጠው፣ ህዝቦች ሁሉ ያገለግሉት ያመልኩት ይላል። ይሄ ለፍጡር የሚሰጥ እንዳልሆነ እናውቃለን አይደል? ይሄን ቆይ ልጨርስ ነው አይተርጉሙ እዛው ላይ ያለ የሰው ልጅም የሚለውንም አራቱ አራዊትን እነማን እንደሆነ የተረጎመው ገብርኤል እዛው ላይ የሰው ልጅ ቢመስል የተባለው ማን እንደሆነ ትርጉሙን ተናግሯል። ኢየሱስ ራሱ ተናገረ። ማን ለራሱ ሰጣ። ኢየሱስ ክርስቶስ በማርቆስ 14:32 ላይ መልአኩ ገብርኤል እዛው ላይ ደንግጥ ከ15 ጀምረሽ አንብቢ፣ ትርጉሙ ይነግርሻል ማን እንደሆነ። እንዳለ ራእዩን ካየ በኋላ በራእይ ነው ያየው የሰው ልጅ የሚመስል የለውም። አራት አራዊት የሚባሉት ምን እንደሆኑ ከ15 ጀምሮ ነው ከፈለግሽ ማለት ይተረጉመዋል እዛው ላይ። እስቲ ያው በእኔ በዳንኤል በስጋዬ ውስጥ አለ። አዩ በደንብ አዳምጪ። መንፈሴ ደነገጠ፣ የራሴ ራእይ አስቸገረኝ። በዚህ ከቆሙት ወደ አንዱ ቀርቤ ስለዚህ እውነቱን ጠየቁኝ፣ እርሱም ነገረኝ፣ የነገሩን ፍቺ አስታወቀኛል። አሁን ሊነግረው ነው እየነገረው ነው ያለው ማለት ነው። አሁን ምን አለ? ከዛ በኋላ ያለው ነገር እንትን አለ። ምን አለ? ቁጥር እንትን እዛው ላይ አንብብለት 17 እነዚህ አራቱ ታላላቅ አራዊቶች ከምድር የሚነሳው አራት ነገስታት ናቸው። ነገር ግን መጣ ያ ኦፍ ኮርስ እሺ። ከዛ ቁጥር ልክ የሰው ልጅ የሚመስል የሚለውን ቁጥር 26 ላይ ተረጉመዋል። ቁጥር 26 እና 27 ላይ አንብበው የሰው ልጅ የሚመስል የተባለው ማን እንደሆነ ይናገራል። ነገር ግን ፍርድ ይሆናል እስከ ፍጻሜም ድረስ ያፈርሱትና ያጠፉት ዘንድ ግዛቱን ይወስዱታል አለ። መንግስቱ ከዛ ቀጠለ ቁጥር 27 ላይ መንግስቱ ግዛትም ከሰማይ ሁሉ በታች ያሉ የመንግስት ታላላቅ ልዑል ቅዱሳን ህዝብ ይሰጣል። ቅዱሳን ህዝብ ይሰጣል። አይሽ የሰው ልጅ የተባለው ተሰጠ የተባለው የልዑል ቅዱሳን ህዝብ ነው ይላል። በዛ መንግስቱ ማለት የልዑል ቅዱሳን ህዝብ መንግስቱ የዘላለም መንግስት ነው። ግዛቶች ሁሉ ይገዙለታል፣ ይታዘዙለታል ይላል። ለማን ነው የሚገዙለት? ለልዑል ቅዱሳን ህዝብ ተብሎ ነው የተባለው። ተረጎመው እዛው ጋር። ከዛ በኋላ ቁጥር 28 ላይ ይላል የነገሩ ፍጻሜ እስከዚህ ድረስ ነው ብሎ ነገረን። በቃ አለቀ። ዳንኤልን 7ን ጠቅሶ የአዲስ ኪዳን ጸሐፊ ዳንኤል 7 ላይ ያለው የሰው ልጅ የተባለው ለከሌ ነው ያለ አካል የለም። አታገኝም። አንድ አታገኝም። ከማቴዎስ ወንጌል ከዮሐንስ ድረስ አለ አመጣለሁ። ዳንኤል 7ን ጠቅሶ ራሱ ኢየሱስ ክርስቶስ በአፉ ተናግሯል። አንቺ ዳንኤል 7ን ጠቅሶ እኮ ነው አምጪው።
ዳንኤል 7ን ጠቅሶ ማርቆስ 7 ነው ማርቆስ 14:62 ምን ይላል? የሰው ልጅ በኃይል ቀኝ ተቀምጦ በደመና ላይ ሲመጣ ታያላችሁ። ኦኬ የሰው ልጅ ዳንኤል 7 ላይ አላለም። ዳንኤል 7 ላይ አላለም። ዳንኤል 7 ማለት አለበት በደመና ዳንኤል 7 ምን ይላል? የሰው ልጅ በደመና ላይ የሚቀመጥ ኢየሱስ ብቻ አይደለም መልአክም ይቀመጣል በደመና ላይ እኮ ራዕይ 14 ላይ አውጣላት። በደመና ላይ የሚቀመጥ መልአክም ይቀመጣል ራሱ ልጅ የሚመስል የተባለ እንደው መልአክ ነው። ሌላ መልአክ መጥቶ ነው የሚለው ራዕይ 14:13 ነው ታውቃለህ። እሺ በአብ ቀኝ የሚቀመጥ አለ መልአክ አለ። በሰማይ ደመና ነው የሚለው። አሁን በሰማይ ደመና ተቀምጦ ነው የተባለው። አሁን የተባለው በደመና የተቀመጠ ኢየሱስ ብቻ አይደለም። የሰው ልጅም የተባለው ኢየሱስ ብቻ አይደለም። እዩ መጀመሪያ ዳንኤል ራዕይ 14:13 ላይ ያው ታዝማ ላንብበው ወይስ አንብበው? እሺ ከሰማይም እኛ ቀኝ ብለን ምን ተረጉሙ የእግዚአብሔር ስልጣን ነው ባይዘዌና አይዶንት ስለ ቀኝ አይደለም ነው ስለ ደመና ነው እያወራን ያለነው። አሁን ጥቅስ ግን በቀኝም ተብሏል። ያው መዝሙረ ዳዊትንም ጠቅሰን ስለዚህ ሌላ ቦታ አትንጂ። ይኸውልሽ 14 ላይ አየው ምነው ነጭ ደመና በደመና ላይ የሰው ልጅ የሚመስል ተቀምጧል። በራሱም ላይ የወርቅ አክሊል በእጁ ስለታም ማጭድ ነበረው። ሌላ መልአክ ከመቅደሱ ወጥቶ አለ። ይሄ መልአክ ነው 14 ላይ ያለው መልአክ ነው። ግን ሌላ መልአክ ወጣ በደመና ላይ ለተቀመጠው የማጨድ ሰዓት ስለደረሰ ማጨድን ስደድና አጨድ የምድሪቱን መከር ጠውልጓል ብሎ በታላቅ ድምጽ ጮኸ ይላል። አንደኛው መልአክ ለአንደኛው መልአክ ይነግረዋል። ስለዚህ 14 ላይ ነጭ ደመና በደመና ላይ የሰው ልጅ የሚመስል ተቀምጧል የተባለው መልአክ ነው። አንድ ሰሟን የሆነ መልአክ ማለት ነው። ኤንጀሊክ ኔቸር ያለው ማለት ነው። አሁን ፖይንታችን እሱ አይደለም ጥያቄው። ከዳንኤል ምዕራፍ 7 ላይ ቁጥር 13 እና 14 ላይ የሰው ልጅ የተባለው በዳንኤል ላይ የተጻፈው የሰው ልጅ የተባለው መሲሁ ነው ወይም ኢየሱስ ነው ብሎ ያለ የአዲስ ኪዳን ጸሐፊ አንድ ጥቀሽን የተባልሽው እንጂ ኢየሱስ በደመና ላይ ይቀመጣል የሚለው አይደል። በደመና ላይ የሚቀመጥ አማኞችን በደመና ላይ ተቀምጠው እንደሚነጠቁ አንደኛ ተሰሎንቄ 4:17 ላይ ይናገራል። ባይዘዌ እንትና ኢየሱስ ክርስቶስ በማርቆስ ላይ እየተናገረ ያለ ሁለት ጥቅስ ነው ያወጣው። ከሁለት ጥቅስ ነው ማለት ሁለት ነገር ነው ያስቀመጠው። ማርቆስ 14:62 ምን ይላል? የሰው ልጅ በኃይል ቀኝ ተቀምጦ ሁለት ነገር፣ አንድ በደመና ላይ ሲመጣ ታያላችሁ። ስለዚህ የሰው ልጅ በኃይል ቀኝ የሚለው የቱ ጋር እናገኘዋለን? መዝሙረ ዳዊት 110 በቀኝ ተቀመጥ እስከምሰራ ጠላቶች ዳንኤል 7:13 ላይ ስለ ቀኝ መቀመጥ አይናገርም። አይናገርም። በቀኝ መቀመጥ ከየት እንደመጣ እኮ እያሳየው ነው። ወሂድ በቀኝ መቀመጥ አይናገርም። ዳንኤል 7:13 ላይ አይናገርም ነው የምልሽ። ስለ ደመና ነው የሚናገረው። የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት በሸመከለው ፊት አቀረቡት ይላል። ማንንም ያቀረቡት ብለን ስንል የሰው ልጅ የሚመስል የሚለውን 26 እና 27 ላይ ትርጉሙን ይነግረናል እዛ ላይ ማለት ነው። አንቺ እንደምታስቢው አይደለም ራሱ ማለት ነውና ከዛ አንፃር ነው ማለት ኢየሱስ ክርስቶስ በደመና መጣለው እያለ ሲላቸው ስለማን ነው እያወራ ያለው? ማርቆስ 14:60 ኢየሱስ የሚያወራው ከሰማይ ወደ ምድር ስለሚመጣበት ነው። እዚህ ጋር ግን የሚመጣው ነገር የሰው ልጅ የሚመስል ከሰማይ ደመና ጋር የመጣው ከሰማይ ወደ ምድር ሳይሆን ከምድር ወደ ሰማይ ነው። በጣም ልዩነት አለው። ራሱ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ ይልና ወደ ማን ነው የመጣው ሲባል በዘመናት ወደ ሸመገለው ፊት አቀረቡት ነው የሚለው። አቅራቢዎቹ ላሉ አመጡት ነው የሚለው። እነማን ናቸው ያመጡት? በሰማይ ደመና ሲመጣ መላእክት ናቸው ይዞት ያመጡት ራሱ። ታዲያ የሰው ልጅ የተባለው ማን ነው ስንል እዛው ላይ ቁጥር 26 እና 27 ላይ ይነግረናል። የልዑል ቅዱሳን ሕዝብ ነው ብሎ ተርጉሞልናል። አንቺን እንስማ፣ መልአኩ ገብርኤል እንስማ። አንቺ ዳንኤል ምዕራፍ 7 ቁጥር 13 ላይ ጠቅሰሽ ለኢየሱስ ነው አልሽን። መልአኩ ገብርኤል የልዑል ቅዱሳን ሕዝብ ናቸው ብሎ አለን። ማንን ነው እኛ መስማት ያለብን? ገብርኤልን ወይስ ሜሮንን? ሜሮን የእግዚአብሔር መልአክ ሆና ቁጭ አለች እንዴ? ቀጥሉ፣ እመለሳለሁ። ሳላወይ ይምራል። እሺ ኡስታዙ ነው ጀዛከላ። እሺ ሜሪሻ ያን ያለው ነገር እሺ፣ ባጭሩ በቃ ይሄ አሁን አንቺ የምትይው ነገር የሰው ልጅ ምናምን እንዳትዪ ሁለተኛ እዚህ ላይ መጣሽ። ይሄ ኢቭን ለነብዩ መሐመድ ነው የትንቢት ማለት ነው። ይሄ አሁን አንቺ የምትይው ለነብዩ መሐመድ፣ ለኢየሱስ ከሆነ ፎልስ ፕሮፌሲ ውስጥ ነው የሚገባው። ፎልስ ፕሮፌሲ ውስጥ ምክንያቱም ኢየሱስን አራተኛው ንጉስ አራተኛው መንግስት ማን ነው የሚያጠፋው? የሮም መንግስትን እንግዲህ የሚያጠፋው ያ ድንጋይ ነው ተብሏል። ያ ድንጋይ የሚመጣው ድንጋይ ደግሞ ቀንዱ ካላጠፋው እዚህ ሮማውያን ደግሞ መተው ያን የሚያጠፉት ከሆነ ፎልስ ፕሮፌሲ ነው የሚሆነው። ስለዚህ ማለት ኢየሱስ አምላክ ለመሆኑ አሁንም ማስረጃ አስጭን እባክሽ፣ ማስረጃ ካለ አስጭን። ምናልባት አህመድን ስላቋረጥኩት ቅድም
አህመድ መቀጠል ይችላል ኢንሻአላህ። አንድ ማረገው ነገር ምንድነው አሁን ይሄ የዳንኤል 7ንና ማርቆስን ማለት ነው እኛ ቸርች ፋዘሮች አሉን ሜሮን አይደለም የምትፈታው ወር ደግሞ ወሂድ ሌሎችም ሰዎች አይደለም የሚፈቱት በቤተክርስቲያን ንባብ መሰረት የሚፈቱ ሰዎች አሉን እኛም ማለት ነው መፍታት የማያስፈልገውም ግን ኮሜንታሪዎች አሉን ጀስትን ማርቆስ ቆይ 180 ላይ ምንድነው ያለው ቆይ እሺ ልጨርስ አንዴ 10 አይ አይደለም በቃ አሁን ጀስትን ማርተር ምን ይላል ዳንኤል 7:13 የሰው ልጅ በደመና ይመጣል የሚለውን ኢየሱስ ክርስቶስ ተተርጉሞታል በቀኛ ቸርች ፋዘሮችን ደግሞ መቼስ ከኛ ኦኬ ያንተ ነው ታዲያ ኢብራሂም ወይስ ቸርች ፋዘሮች እኮ የኔን ሳይሆን እውነታውን እንስማ አሁን እዚህ ጋር የተባለው እውነታውን ነው የምንሰማው ሂስቶሪካሊ ለሙሐመድ ነው ካልክ ደግሞ ማለት ነው እሺ ፐርፌክት ለሙሐመድ ካልክ ደግሞ ማለት ነው መንግስቱ ለዘላለማዊ ነው ይላል የነብዩ መሐመድ መንግስት ዘላለማዊ ነው ዘላለም የሚለው እኮ ለነገርሽ እኮ ነው ዘላለም የሚለው የዕብራይስጥ ቃል ለአላፊ ጊዜ ይውላል ሜሮን ለምሳሌ ሰለሞን ለዘላለም ነው ተብሏል መንግስቱ ሜሮን ብሌንደር አትስራ ሁለት የማይገናኙ ነገሮችን አውሮችን ይዘመት ምን ማለት ነው ቃል እኮ ነው መንግስቱ ዘላለማዊ ነው አለ መንግስታቸው ዘላለማዊ ነበር ወይስ ደግሞ በ20 በ30 አመት ውስጥ ያለ ነው ወይ ነው መንግስት እየነገርኩሽ እኮ ነው እሱም እየነገርኩሽ ያለው ዘላለም የሚለው የዕብራይስጥ ቃል ግዴታ ዘላለም ለሚል ብቻ ነው የሚመጣው እንደዛ ነው ንገሪኝ አረ ሌትስ ቢ ኦነስት አረ በእግዚአብሔር ይሻቻል እንዴ ሌትስ ቢ ኦነስት አይደለም ቆይ እኔው አንድ ጊዜ መጀመሪያ አንዴ ዘላለም ላይ ከመምጣታችን በፊት እኔው እስቲ መጀመሪያ ክራይስት ኪንግደም ነበር አይደለ ሜሪ ክራይስት ኪንግደም ነበር መጀመሪያ ከዛ በኋላ ዲቪዥን ኦፍ ሮም መቼ ነው የተካሄደው 395 ኤዲ ላይ ነው አይደለ ኢስት እና ዌስት ተብሎ የተከፈለው ነው በጣም ጥሩ ነው ደግሞ ዳርጋዋል ሮሞችን ቆይ ያንተ ሐሳብ እንደ ኮንከር ስላረጉ ሮሞችን ሙስሊሞች ችግር የለውም አንቺ ነሽ ልትነግረኝ ታይ ኮንከር ምናምን ታዩ አንድ ጊዜ አንቺ ትመጫለሽ ይሄ ዲቪዥን ዳንኤል 2 ላይ ተቀምጧል አልተቀመጠም መልስ መልሽልኝ እሺ አሁን ዲቪዥን ሮም ላይ ከመግባታችን በፊት በእግዚአብሔር ይዣለሁ ለነብዩ መሐመድ ነው ብለህ ካመጣ ዲቤት እናርግና አንቺ ትያለሽ እኔ አይደለም አንቺ ትያለሽ አሁን እኔ ጥያቄ ጠይቅሻለሁ ከዛ በኋላ አንቺ ትመልሽ ኦብጀክሽንሽን አንቺ ጠይቂያለሽ እሺ እንደ ሰው ልጅ የሚመስል በሰማይ መጣዋል እሺ ቆይ ከሰማይ መጣዋል ከሰማይ ማለት አንድ ባንዲራ ወደ ሮም ከመግባታችን በፊት ማለት ነው እንስሶቹ ከባህር ነው የወጡት እንስሶቹ ከባህር ነው ዳንኤል እሺ ዳንኤል 7 ላይ ቆይ እነዛ ንጉሶች ከባህር ነው የወጡት ንጉሶቹ ከባህር ነው የወጡት ወይ ንገረኝ ፊገራቲቭ ነው እንዴ ምን ሆነሽ ነው እንዴ እሺ ኡስታዝ ልታወራ ነበር ኡስታዙና አፎን ዋላ እንትን ሆታ አረጋችኝ ቀጥል ኡስታዙና አፎን ሰላም አለይኩም ኢብሮ ወአለይኩም ሰላም ኡስታዙና ምን መሰለህ አንድ ነጥብ ላይ መናገር አትችልም አሁን ምንድነው ዳንኤል ምዕራፍ 7 ላይ ቁጥር 13 እና 14 ላይ መልአኩ ተርጉሞ ቁጭ አድርጎታል የተረጎመውን አልተቀበለችም ማየትም አልፈለገችም አሁን ምን አለች እንትን ላይ የማርቆስ ወንጌል 14 ላይ ኢየሱስ የሰው ልጅ ከሰማይ ደመናት ጋር ይመጣል የሚለውን ጥቅስ ጠቀሰች እንጂ ከዳንኤል ላይ ነው ኢየሱስ የጠቀሰው የሚል ነገር የለም የሰው ልጅ ነው የሚለው ይሄ ግን የሚለው የሰው ልጅ የሚመስል ነው የሚለው አንደኛ ነገር ሁለተኛ ነገር ደግሞ ኢየሱስ እየተናገረ ያለው ከሰማይ ወደ ምድር ስለሚመጣበት ነው ከሰው ልጅ የሰማይ ደመና ጋር እያለ ያለው አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ላይ ራሱ በደመና ሰዎች እንደሚነጠቁ ላይ ይናገራል ስለዚህ ዳንኤል ምዕራፍ 7 ቁጥር 13ን ጠቅሰሽና አጣቅሰሽ ለኢየሱስ ነው የሚሰራው ማለት አትችይም ኢየሱስ ሰማዕቱ አልሽ ጀስቲን ማርቲር ሳች ኢየሱስ ሰማዕቱ እኮ ሲጀምር ፓጋን ነው አንደኛ ነገር ሁለተኛ ነገር ደግሞ ብሉይ ኪዳን ላይ ወተር አለው ራሱ ኖርማሊ ማለት ነው አይሁዶች አሉ ራሱ ታርገም አለ ሚድራሽ አለ ታልሙድ አለ ከዛ ውስጥ ነው እንደውም አምጥተሽ ይሄ ነገር ለኢየሱስ ነው ብለሽ መተርጎም የነበረብሽ
እንጂ አንድ ፓጋን ውስጥ የነበረ ሰው ይሄ ፓጋን ልጅ የነበረ ሰው ሲመጣ ከፓጋን ሚቶሎጂ ጋር እያቀላጠፈ ትራይፖ ከሚባል ጓደኛው ጋር አይሁዳዊ ጋር የሚጨቃጨቅ ሰው የነበረ ሰው የተለያየ ተረጓጉም ያለ ሲጀምር ጀምሮ ቸርች ፋዘርስ እኮ ባይብልን ለመተንተን ኦቶሪቲ አልተሰጣቸውም። በባይብል ቸርች ፋዘርስ ናቸው ወደፊት ባይብል የሚተረጉሙት፣ ከነሱ ውጪ ማንም ሰው አይተረጉሙ የሚል ነገር የለም። የትርጉም ራሱ ልዩነት አላቸው እነሱ ራሳቸው ማለት ነው። አንደኛ ነገር ዋና የተነሳው ነጥብ ምንድነው? ዳንኤል ምዕራፍ 7 ቁጥር 13 ላይ ባለው ጥቅስ መሰረት የሰው ልጅ የሚለው አምላክነትን አያሳይም። የሰው ልጅ የሚመስል ከሰማይ ደመናት ጋር ሲመጣ ተሰጠው ነው የሚለው። እንደውም ጭራሹ ነው አምላክ የሚሰጠው ነገር አይደለም። ስለዚህ የሰው ልጅ የሚመስል የሚለው እንደው ለኢየሱስ ነው እንኳን ብለን ብንል የኢየሱስ ክርስቶስን ዲቪኒቲ አያሳይም ፖይንቱ። ስለዚህ የሰው ልጅ የሚለው ስለ ኢየሱስ አይደለም የሚያወራው፣ ግን የኢየሱስ ክርስቶስን ዲቪኒቲ አያሳይም። የሰው ልጅ ተሰጠው የሚል ነገር አለ እዛ ላይ። እሱ ብቻ አይደለም የተሰጠው። እሺ ቁጥር 26 ላይ የልዑል ቅዱሳን ሕዝብ መንግስትም የዘላለም መንግስት ነው የተሰጣቸው ማለት ነው። ዘላለም የሚለው ቃል ኦላም የሚለው የዕብራይስጥ ቃል የመጻኢ ውስን ጊዜ ለማመልከት ይመጣል። ቀደም የዕብሮ እንዳለው ዳዊት አሁን የዘላለም ንጉስ ተብሏል። ለምሳሌ ግን ለዘላለም አይደለም የሚኖረው። ባሪያ ደግሞ የሚፈልግ ጆሮን በስተ ለዘላለም ባሪያ አድርገው ይላል። ኦላም ራሱ ማለት ነው። ኦላም ማለት ነው ተመሳሳይ ቃል ነው የሚጠቀመው። ስለዚህ አንቺ ያመጣችው ጥቅስ ላይ አይሆንም። ራሱ ዘላለም የሚለውን ቃል መጠቀሙ አለመጠቀሙ አይደለም ፖይንቱ። ምንድነው? አንድ ነገር ፎካል ፖይንት ሲነሳ ቶሎ ብለሽ ማርጂናል ፖይንት አነሽና ወደ ሌላ ነገር ዳይቨርት አድርጊያለሽ። አሁን ለምሳሌ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ የሚለውን አመጣሽና ልክ እሱን ስሞግተሽ ራዕይ 14 ስሞግተሽ በአብ ቀኝ የተቀመጠ አለ አልሽ። ዳንኤል 7:14 ላይ ስለ በአብ ቀኝ ይናገራል አይናገርም? ለምን አመጣሽው? መዝሙረ ዳዊት 110 ሁለቱን ነው ያጣቀሰው። ራሱ ነው የሰጠው። ዳንኤል 7 ላይ የለም። ተመልከቺ ዳንኤል 7 ላይ የለም። መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያህዌ ጌታዬን ጠላቶች የእግር መሬት ያስቀረስ በቀኝ የተቀመጠ አለው የሚለውን ኢየሱስ ለራሱ ተጠቅሞበታል። የቱ ጋር ብለን ጠቅሶ ነው የጠቀሰው? ማርቆስ 12:36 ላይ ጠቅሶታል። ለምን በደመና ይመጣል የሰው ልጅ ብሎ ለራሱ አፕላይ ያደረገው? ፈርስት ኦፍ ኦል ይሄንን ሲናገር ስለምን ይያወራ ነበር? መጀመሪያ ሲናገር እኮ ስለ ጀጅመንት ላይ ያወራ እኮ ነው። ስለ ብርቅ አይደለም። አሁን ፖይንቱ አይደለም። ፖይንቱ የሰው ልጅ ከሰማይ ደመናት ጋር ስለመምጣት ከሰማይ ወደ ምድር ስለመምጣት ነው ማርቆስ 14 ላይ የተናገረ ያለው። ዳንኤል 3:14 ላይ ግን የሰው ልጅ የሚመስል ከሰማይ ደመናት ጋር የመጣው በዘመናት ወደ ሸመገለው ነው። በጣም ልዩነት አለው። አንደኛ ነገር። ሁለተኛ ነገር ደግሞ ዳንኤል 7:13 ላይ ያለውን ጥቅስ ኢየሱስ ጠቅሶ ለኔ ነው የሚገባኝ ብሎ ያለም የለም። ከሐዋርያትም መካከል ዳንኤል 7:13ን ጠቅሰውና አጣቅሰው ይሄ ነገር ለመሲሁ ነው ትንሽ ይጠቅሳሉ እኮ ጥቅስ እኮ ይጠቅሳሉ ብዙ ጊዜ። ሲጠቅሱ ግን አንድም ቦታ ላይ ይሄ ጥቅስ ለኛ ይገባናል ለኛ ነው የሚገባው ብለው የጠቀሱ ሰዎች የሉ። አንቺ የምታመጪው ከቸርች ፋዘርስ ነው። ቸርች ፋዘርስ ራዕይ ዮሐንስ 12 ላይ ያለችው ሴት ለማርያም ናት ብለዋል። ቸርች ፋዘሮችን አምጥተው ማለት የኛ እንትኖችን አንቺ ተቀበያለሽ። ቸርች ፋዘርስ የሚሉትን ተቀበያለሽ ራዕይ 12 ላይ ያለችው በሰማይ የታየችው ሴት ማርያም ናት ይላሉ። ለምሳሌ ራዕይ 12 ላይ ያለችው ሴት አንቺ እሱን ተቀበያለሽ ማርያም ናት ብለሽ? በእግዚአብሔር ቃል ተመዝነው ይሄንን መጽሐፍ ቅዱስ የሚተረጉሙት ኦር ደግሞ የሚያብራሩ ሰዎች እንዳሉ አምናለሁ። ምክንያቱም እግዚአብሔር ማለት ነው በመጽሐፍ ቅዱስ አስተማሪዎች አስቀምጧል። ላይ ቸርች ፋዘርስ በሰማይ የታየችው ሴት ማርያም ናት ብለው ነው የሚተረጉሙት። ይሄን ተቀበያለሽ አንቺ እንደ ፕሮቴስታንት ሰማይ ላይ ያደርጋለች ብለሽ? በእግዚአብሔር ቃል ይመዘናሉ አልኩ። ወሂድ ግን ያልኩ ምን ይመዘናሉ? ተመልከቺ ለአንቺ ሲሆን ይመዘናሉ ነው። አስተማሪዎችን አስቀምጧል ብሏል። ሰው ሁሉ ቃሉን ራሱ መተርጎም ከቻለ ለምን አስተማሪዎች ጀስቲን ማርቲስ ቢመጣ ልክ እንዳንቺ ነው የምንጠይቀው እንደዚህ አንተን አፕል ያደረከው አንቺ ለኢየሱስ ስትይ አንቺን እንደሞገት ነው። ጀስቲን ማርቲስ ቢኖር በአምላክ ቃል መዝነዋለሁ አንቺ ልክ መዝናቸዋለሁ እንዳልሽው ማለት ነው። ተመልከች። ስለዚህ ዳንኤል ምዕራፍ 7 ቁጥር 13 እና 14 ላይ እሺ ጥሩ የእናንተ ቃል ግን በአሜን ምንድነው ሐዲሶቻችሁ ሙፈሲሮቹ እኮ አጥንተው ነው እኮ አንቺም እኮ ሙፈሲር መሆን ትችያለሽ። ካጠናሽ ማለት ነው። ካጠናሽ ሙፈሲር እኮ ማለት እኮ ኮሜንታተር ነው። ለምሳሌ የኛ ችግሩ ምንድነው? ኦቶሪቲሺፕ አለ። ሊቃውንት ረሱል ሰለላሁ ዐለይሂ ወሰለም ብለዋል። ነቢያት ከረሱል ሰለላሁ ዐለይሂ ወሰለም በኋላ ስለማይመጡ በነቢያት ፋንታ ሊቃውንት አሉ ብሎ ነው ያስቀመጡት። የነቢያት ወራሾች ናቸው ብለው አስቀምጠዋል ራሳቸው ረሱል ሰለላሁ ዐለይሂ ወሰለም። በእናንተ አስተምሮት ግን ባይብል ላይ ሊቃውንት ወደፊት የሚመጡ ሊቃውንት የባይብልን ኢንተርፕሬት እንዲያደርጉ ኦቶሪቲሺፕ አልተሰጣቸውም። የለም ከዘፍጥረት እስከ ራዕይ ዮሐንስ ድረስ አታገኝም። አይሁዶችም የራሳቸው ኢንተርፕሬተር አላቸው፣ እናንተም አላችሁ። ለእናንተ ምን ጥቅስ ላይ አንድ ጥቅስ አምጪ። እሺ አመጣለሁኝ። ቤሲክሊ አምጪ አንድ ጥቅስ
አንድ ጥቅስ አምጪና የቸርች ፋዘርስ የሚባሉ ሰዎች የባይብልን የመተርጎም ስልጣን ያላቸው እነሱ ናቸው፣ ከዛ ውጪ ሌላ የለም የሚል ማስረጃ አንድ ጥቅስ አታመጪ። ከዛ ድረስ ከራዕየ ዮሐንስ ድረስ የለም። እንደዛ አታመጪም። ራሱ ለኖርማል ማለት አሁን ምንድነው መሰለሽ የተለያየ ፖይንት ላይ ስንሄድ እንትን ይላል ማለት ነውና ምናልባት ዳንኤል 7:13 ላይ ያለው ለኢየሱስ ነው ያልሽበት ምክንያት ምንም እንትን ቴዎሎጂካል ፋክተር የለውም። እንደው ለኢየሱስ ክርስቶስ እንኳን ቢሆን ያ ጥቅስ እንዴት ነው ዲቪኒቲን የሚያሳየው? የጠየቅሽው ጥያቄ ኢየሱስ አምላክ እንደሆነ አንድ ማስረጃ አምጪ ብለው ነው አቡበከር ሲጠይቁሽ የነበረው። አንድ ጥቅስ ማምጣት ሲያቅትሽ ዳንኤል 7:13ን ምንም ለመደብደቢያ ዱላ ለማቀበያ እንዴት ታደርጊያለሽ? ኢብራሂም ቀጥሉ። በቃ ከዚህ በኋላ ማውራት አልችልም። ለዳም ጀዛከላህ። እሺ ሜሪሻ አይ ቲንክ ጃ አለ። ሰላም አለይኩም ጃ ረጅም ሰዓት ማውራት ፈልገህ ነበር። ወአለይኩም ሰላም። ቀጥል እስቲ። ችግር የለውም። 5 ደቂቃ ስጡኝና 5 ደቂቃ ከሜሪ ጋር አውርቼ እለቅላችኋለሁ። አጭር ሜሪ ያለሽ እንዴ? አሁን በተነሳው እየጠጣክሽ ሜሪ ሜሪ ትላንትና እግዚአብሔር ምንድነው ሚስጠይቃት አልመልስም ማለች። ለምን እንደሆነ ትላንትና እያወራን ነበርና እግዚአብሔር ምንድነው ስላት አምላክ ነው ማለት ከበዳት። ለምን እንደሆነ እንጂ እና ከቻልሽ ሜሪ ተመለሽ። 5 ደቂቃ ነው ከኔ ጋር እንቆይ። ትገባ ይሆን? ምናልባት ካልገባች እስቲ የምትገባ ይመስለኛል። ሀብቴን ታወራዋለህ? እሺ ሀብቴ ያለክ? አዎ ጥያቄ አላት። ግን ጥያቄ ካላት አወራዋለህ። በጣም እንትን ብላለች። ጥያቄ ነው ጠይቂ። አዎ ጃ ቀጥለሽ ጥያቄ እንድትጠይቂ ተፈቅዶልሻል። እኔማ እሷን ነበር የፈለኳት። እሺ በቃ እሺ ሀብቴ ያለክ? ናነክ አለው እንዴት ናችሁ? አለን። ከየትኛው ቤተ እምነት ነህ ሀብቴ? ፕሮቴስታንት ነኝ እኔ። ኢየሱስ ፈጣሪ ነው ብለህ ነው የምታምነው? አዎ። ኦኬ። የኢየሱስ ሰውነት ፍጡር ነው? ቅድም ሲወራም ሰምተሃል መሰለኝ። ያው የኢየሱስ ስጋው ተፈጥሯል ማለት እንችላለን። አዎ። ማን የፈጠረው? አምላክ። ቆማ ኢየሱስ ነው? አብ ነው? መንፈስ ቅዱስ ነው ወይስ ማን የፈጠረው? ነው እንዲህ ከፋፍዬ ልነግርህ አልችልም። ማለትም አብ ብቻውን ነው ወይ መንፈስ ቅዱስ ብቻውን ነው ብዬ ልነግርህ አልችልም። ግን አምላክ እንደፈጠረው ነው የሚያስቀምጠው ባይብል እና አብ ብቻ ፈጥሮታል አካሉን ማለት አልችልም። እና ርዕሱ ደግሞ እሱ አይደለም። ማን ሶስቱም ነው የፈጠረው? ርዕሱ እንቀጥል እኮ ስለ ኢየሱስ አምላክነት ነው ይላል። አዎ አምላክ። ስለዚህ ነው ስለ ሶስቱም ነው የፈጠሩት። ስለሱማ አልነበረም ስለሱማ አልነበረም ሲወራ የነበረው። ያ ነገርኩ እኮ ወደሱ ትሄዳለህ። ይሄን መልስና እሱ ላይ ማውራት ከፈለክ ወደሱ ትቀጥላለህ። የኢየሱስን ስጋ ማን የፈጠረው? አምላክ ነው አልኩ። ማን ነው ላልከኝ ጥያቄ ደግሞ አልከፋፍልልህም ብዬ መለስኩልህ አይደል እንዴ? እኮ ሶስቱም ነው የፈጠሩት። ያ እንደዛ ማለት እንችላለን። እንደዛ ነው የሚለው። እኛ እንግዲህ ብቻውን አብ ብቻ ነው አይደለም። ኦኬ። ስለዚህ ኢየሱስ ራሱን በራሱ ፈጥሯል ማለት ነው።
አላልኩም እኔ አምላክ የኢየሱስን ስጋ ፈጥሯል ሲባል አምላክ ፈጥሯል የኢየሱስን ስጋ ስል ኢየሱስ ብቻ የራሱ ስጋ ኢየሱስ አምላክ አይደለም። ኢየሱስ ብቻ አምላክ አይደለም። ታዲያ ነው ኢየሱስ አምላክነቱ ኢየሱስ አለበት እኮ ገባኝ። ብቻውን አይደለም ኢየሱስ አምላክ ነው። አምላክ ነው በደንብ ብቻውን እንዳልሆነ ገብቶኛል እኮ ገባኝ፣ ተረድቻለሁ። ስለዚህ ኢየሱስ አምላክ ነው። አምላክ ነው እንዴ እኮ ስለዚህ ራሱን ፈጥሯል ማለት ነው። እንደዛ ነው እያልከን ያለው? አዎ አልኩ። ኢየሱስ ራሱን በራሱ ፈጥሯል። ያ አልኩ እኮ ያ ኦኬ። ስለዚህ ኢየሱስ ራሱን በራሱ ፈጥሯል ማለት እንችላለን። ኦኬ በቃ ስለዚህ ኢየሱስን ብቻ ይፈጥራል። ስለዚህ ማለት ነው ብቻ ፈጥሯል ማለትም ከስላሴ ስር አንተ ብቻ ነጥላ አንተ ኢየሱስ ራሱን ፈጥሯል እያልክ ነውና ልክ አይደለም እኮ። ኦኬ እሺ። እኔ ደግሞ መጽሐፍ ቅዱስ አብ ነው እንደፈጠረው የሚናገረው መረጃ ልስጥክ ወይ ደግሞ ኢየሱስ የራሱን ስጋ ፈጥሯል የሚል ጥቅስ ስጠኝ። ነው የራሱን ስጋ ፈጥሯል አይደለም፣ አምላክ እንደፈጠረ ነው የሚናገረው። እንዲህ አፈጥሯል ምናምን ብለህ እኮ ኢየሱስ አምላክ ከሆነ ወር ደግሞ እኮ ኢየሱስ አምላክ ከሆነ ራሱን በራሱ ፈጥሯል አልከኝ እኮ ኢየሱስ እኔ እያልኩ ያለሁት ኢየሱስ ራሱን በራሱ ፈጥሯል እያልኩ ሳይሆን በስላሴ በአካል ሶስት ናቸው፣ በመለኮት አንድ ስለሆኑ ሶስቱ በአንድነት ፈጥረዋል ማለት እንችላለን እንጂ ኢየሱስን ብቻ ነጥለ አንተ ኢየሱስ የራሱን አካል ፈጥሯል እያልክ ነውና እኔ ደግሞ ኢየሱስን ብቻ ነጥዬ አይደለም ማምነው ኦሪጂናስ አይደለም እኮ ገባኝ። ኢየሱስ ራሱ እኮ ኢየሱስ በጋራ ከነሱ ጋር ሲፈጥር ራሱን ፈጥሯል እኮ እያልኩ ነው እኔ በመፍጠር አንድ ላይ ስላሉ በአንድነት ግን ብቻው ተነጥሎ አይደለም። ተነጥሎ ራሱን ፈጥሯል ማለት አንችልም። ኦኬ እሺ። የመጀመሪያ ጥያቄ አሁን እዚህ ላይ ስንት ኢየሱስ ነው ያለው? የተፈጠረውና የፈጠረው የትኛው ነው ኢየሱስ? ያ ሂውማን ኔቸር እና ዲቫይን ኔቸር አለ አይደል እንዴ? ማለት ሃይፖስታሲስ ዩኒየን ኢየሱስ እኮ ገባኝ። ኢየሱስን ፈጠረው አልከኝ። ስለዚህ ኢየሱስ የቱ ነው? የተፈጠረው ነው የፈጠረው? ኦኬ ኢየሱስ የሚለው ስም ሲጀመር ትርጉሙ ምን እንደሆነ ታውቃለህ? ማለት የስሙን ትርጉም ማለት ነው እኮ ኢየሱስን ፈጠረው አልከኝ አይደለም? ኖ ኢየሱስ ማለት የስሙን ትርጉም ራሱ ታውቃለህ እኮ ስሙ ነው። ኢየሱስ ማለት ስሙ ነው አይደለም? ማርያም ያወጣችለት እኔ ትርጉሙ ምን ይሰራልኝ? እኔ ጠየቅኩህ የኢየሱስን ስጋ ማን ይፈጠረው ስልክ ኢየሱስን ይፈጠርኩ አልከኝ ከነሱ ጋር አንድ ላይ ሆኖ። ስለዚህ ኢየሱስ ራሱን ፈጥሯል ስልክ አው ኢየሱስ ራሱን ፈጥሯል አልከኝ። ስለዚህ ኢየሱስ ስንት ኢየሱስ ነው ያለው? የፈጠረው ኢየሱስ ነው የተፈጠረው ኢየሱስ ወይስ ሁለት ኢየሱስ ነው ያለው? አው እኮ ያን መልስልህ እኮ ነው። ኢየሱስ ማለት የስሙ ትርጉም ራሱ ምንድነው የሚለው መልስልኝ እያልኩ እኮ ነው። እኔ ስም ትርጉም ሳይሆን ኢየሱስን ፈጠረ የሚለው ድረስ ተስማማን። ስለዚህ ኢየሱስ የተባለው የፈጠረው ነው ወይስ የተፈጠረው ነው? የትኛው ነው ኢየሱስ? ወይስ ሁለት ኢየሱስ ነው ያለው? ኖ ነገርኩህ እኮ ትርጉሙን ንገረኝና እመልስልሃለሁ እያልኩህ እኮ ነው። የስሙ ትርጉም ኢየሱስ ሲባል ምን ማለት ነው? ምን ይሰራልኛል? የምታውቀው ከሆነ ንገረኝ። አላውቀውም ነው ወይስ አላውቀውም። ኦኬ እንደዛ ከሆነ እኔ ልንገርህ ከስሙ እንኳን ስንጀምር ማለት የት ሄደ ደግሞ? እሺ ወርዶ ነው? አዎ ወርዶ ነው። ማንም አላወረደውም። ዲስኮኔክትድ ነው ያለው። ኢየሱስ ይሆናል ያወረደው። እሺ ምን እሺ ነው? እኔ እኮ ግራ ገባኝ። አሁን ምንም እኮ የማይጠቅም ነገር እኮ ነው ያነሳው። አሁን ኢየሱስ ትርጉም ቢኖረው ኖሮ እኮ እንትና የነቢው ኢየሱስም ያው ነው። ምንም አዲስ ነገር አይኖርም። እኔ እኮ ምን አይነት
ኧረ ተው የውይይት አካሄድ ወጉ ጋይስ። እንዴ አዲስ ነገር አይኖርም። እኔ እኮ ምን አይነት እሺ መጥቷል። መጥቶ ከሆነ እኔ ጋር ጥቁር ነው የሚታየኝ። ቀጥሉ። እሺ ይመጣው ቀጥሉ ወንድሞች። ማን ነው የሚለው? ክርስቲያን ነው ሙስሊም ነው? ጨለማ ነው እኔ ጋር። ኦ መስፍኔ ነው። ማሻአላ አውሩት ኢንሻአላህ። እሺ አንዳችሁ ቀጥሉ። እሺ አውራው ከተመቸ እምሩ ሚት ካነሳ ቀጥል ይብራል። ወንድሞች ጋር ኡስታዙና ካለ ጃቲን ጎረደ መሰለኝ። ኡስታዙና ይመቻል። ኦኬ ኡስታዝ የለም። ሳላ ካለ መቀጠል ይችላል። በየትኛው ርዕስ ነው የምንቀጥለው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አይ ቲንክ ነገረ ክርስቶስ ላይ ነበረን። እዛው ላይ ስላሴ መቀጠል ይችላል። ነገረ ክርስቶስ ኢየሱስ አምላክ ነው። እዛ ዙሪያ ላይ ነን ወይ ደግሞ ጥያቄ ካለው አስተናግደው። አይ ጥያቄ ሰውን ጠይቀዋለሁ። ጥያቄ መስፍን አለ አለው። እንዴት ነህ? ሰላም ነው ኢላ። ኦኬ የአሁኑን ጥያቄ ነው የምጠይቅህና የኢየሱስን ስጋ የፈጠረው ማን ነው ብለህ ነው የምታምነው? ከስር ፖስቼ ነበረ እነን ሐሳብ አይተሃል። ዕብራውያን ምዕራፍ 10 ቁጥር 5 ላይ ምናልባት ተፖስተውን አይተህ ከሆነ ንገረን። እሱ ነው ከማርያም ከላይ ንገረን። ስጋን እንደነሳ ይናገራል። ኢየሱስን ስጋ ማን የሰራው? ከማርያም ስጋ ነስቷል። ያው እግዚአብሔር ነው የፈጠረው፣ ፈጣሪ ነው የፈጠረው። አምላክ ማለት የትኛው? አብ ነው አይደል የፈጠረው? አንድ አምላክ እኮ ነው ያለው። አብ ነው የፈጠረው አንድ ነው። ስለዚህ የትኛው ነው አይባልም። አንድ ሴንስ ነው በዛው የኢየሱስን ስጋ ኢየሱስ አለ፣ ወልድ አለ፣ መንፈስ ቅዱስ አብ አለ። ስለዚህ ለብቻ ለይተህ መናገር አትችልም። ኢየሱስ የራሱን ስጋ መፍጠር ውስጥ አለበት እንትኑ ድርሻ እንዴት ትሰጣለህ? አንድ ሴንስ ነው ያለው አልኩ እኮ። አንድ ሴንስ ነው በነቸሩ ካየህ አንድ አምላክ ነው ያለው። ያ አምላክ ፈጥሮታል። ኢየሱስ እዛ ሴንስ ውስጥ አለበት በደንብ እንጂ። አምላክ እኮ አብ ወልድ መንፈስ ቅዱስ ብለን አይደለም እንደ ኢየሱስ እዛ ሴንስ ውስጥ አለበት ነው። ስለዚህ የመፍጠር ድርሻ አክሲዮን አለው አይደል? እዛ ውስጥ አገላለጽ አሪፍ ነው። አክሲዮን አይደለም። አሁን እዚህ ጋር እኮ ድርሻ አለው የለውም? ኢየሱስ ራሱ መፍጠር ውስጥ አንድ መለኮት አለ ተብለህ እንዴት ነው? አንድ መለኮት እኮ ነው። አንተ እኮ ኢየሱስ እዛ መለኮት ውስጥ እኮ 1/3 ነው አይደል? አንተ አገላለጽ ነው። ማንም እንዳትገለጽ። አይ ኢየሱስ ኤሴንስ ውስጥ አለበት አልክ። ከሶስት ውስጥ ስንት ሴንስ አለ? አንድ ሴንስ according to your belief not according አንተ እንደምታምነው ከሆነ አንተ እንደምታምነው እኮ አንድ ሴንስ አለ። ከዛ ያን ሴንስ ሼር የሚያደርጉ ሶስት አካላት አሉ አይደለ? በትክክል አንድ የኢየሱስን ስጋ መፍጠር ላይ የራሳቸው ድርሻ አላቸው ወይስ አንዱ ፐርሰን ነው? የዛ ኤሰንስ ተካፋይ የሆነው አንዱ ፐርሰን ነው ወይስ ደግሞ የዛ ኤሰንስ ተካፋይ የሆኑ ሶስቱም ፐርሰኖች ፈጥረዋል? ኦኬ አምላክ አንድ ነው። ስለዚህ ፍጥረት የተፈጠረው ደግሞ በአምላክ ነው። ፈጣሪነት ለአምላክ የተሰጠ ነው። ስለዚህ አንድ አምላክ ፈጠረ ነው የምንለው። እዛ ውስጥ እንደዚህ አንዱ አካል ኤሰንስ ነው። የአንዱ አካል ኤሰንስ ተካፋይ የሆኑ ሶስት አካላት አሉ አይደለ? የአንዱ አካል ኤሰንስ ተካፋይ የሆኑ ሶስት አካላት አሉ። መልጪን እቺ መልስ ግልጽ ነው። የአንዱ ኤሰንስ ተካፋይ የሆኑ ሶስት አካላት አሉ። እነዚህ ሶስቱም የኢየሱስን ስጋ የመፍጠር ላይ ድርሻ አላቸው ወይስ ከሶስቱ ውስጥ አንዱ ብቻ ነው ድርሻ ያለው? አንድ መለኮት ነው አልኩህ እኮ። አንድ መለኮት ያን አንድ መለኮት ሼር የሚያደርጉ ሶስት አካላት አሉ አይደለ? ሶስት አካላት አሉ። ታዲያ ምን ሌላ ምን ፈለክ?
እዚህ ጋር ያዝልኝ። እነዚህ ሶስት አካላት ኢየሱስን መፍጠር ላይ የራሳቸው ድርሻ አላቸው ወይስ ከሶስቱ ውስጥ አንዱ ብቻ ነው ድርሻ ያለው? ሁሉም ድርሻ አለው፣ በአካል ደረጃ ከመጣ ማለት ነው። ኢየሱስም ገባ። አሁን ኢየሱስን እየፈጠረው ነው። ኢየሱስ እኮ ኢየሱስ የተባለው ስም አንተ ኢየሱስን ሁለት ኢየሱሶች። እሺ ጥሩ እኮ ነው፣ አሪፍ እኮ ነው። ተረጋጋ። ኢየሱስ እኮ በማርያም ተረግዞ ነው የተወለደው። እንደምን ሆነ? ኢየሱስ ክርስቶስ አምላክ እንደሆነ ቃል እንደነበረ ታውቃለህ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 2 ካነበብክ እሱ ሌላ ርዕስ ነው። ሌላ ርዕስ ነው። እንዴት ሌላ ርዕስ ይሆናል? ለአንተ ሲሆን ኢየሱስን አንተ ከመጽሐፍ ቅዱስ ነው ባልጠየኩት ያላሳከኝ ቦታ እያከክልኝ ከሆነ ያልጠየኩም እዛ ቦታ ላይ ያልበላኝም ቦታ ነው የምታክልኝ። አንተን የሚያሳክከኝ ቦታ ብቻ እንዳከተ በቀደድክበት በወይ እንድፈስ አታርግ። ሌላ ቦታ ለምን ትታረገኛለህ? አልፈልግማ። ሌላ ቦታ ጀርባዬን በልቶኛል ስለ እግሬን ካከክል እግሬን የምታክልኝ ከሆነ ያልጠየኩም። ዝም የቧጨርክኝ ነው የሚሆነው። እኔ ስለ ኢየሱስ ቃልነት ሳይሆን የጠየቅኩ ኢየሱስን መፍጠሩ ላይ ነበረ። ኢየሱስን ፈጥሮታል። ስለዚህ ሁለት ኢየሱሶች ጋር ተቀምጠዋልና የትኛው ነው ስጋ ያለው? ካለበ መቧጨር አለብህ አንተ። አሁን የሚያሳክከኝ ቦታ ብቻ እንዳክልህ ካረክ ማለት መልሱ ራሱ አንተ ጋር አለ ማለት ነው። አሁን ምኑ መልስኩልኝ ታዲያ? እኔ ያልጠየቅኩት የምትመልስ ከሆነ አልፈልግማ። እኔ ሌላ ቦታ ውጪ ይሄድክ ከየትም እያመጣህ አንተ እንደምትፈልገው እንድመልስልህ አይደለም። ሁለተኛ ጥያቄ መልሰልኛል። እኔ ያልጠየቁትን እንድትመልስ አልፈልግም። መማር ስለፈለኩ አንዴ መስፍን አትረብሽ፣ ከይቅርታ ጋር እባክህ፣ ከይቅርታ ጋር አትረብሽ። የፈለኩትን ቦታ ነው እንድትመልስ የምፈልገው እንጂ እኔ ስለ ካልሲ እያወራሁ አንተ ሄደህ ስለ ጓንት አታውራ። ለማንኛውም ሁለተኛ ጥያቄ ከዚሁ ጋር በተገናኘ ነውና የምታመልከው አንዱ አምላክ ኢየሱስ ክርስቶስ ይሄ ስጋ የለበሰው ማለት ነው፣ ዲቫይን ኔቸር ያለው። እሺ በደንብ ስማው። ኢየሱስን መፍጠር ላይ አክሲዮን አለው፣ ቅድም ብለዋል። አሁን እዚህ ጋር የምጠይቀህ ዲቫይን ኔቸር ያለው ዲቫይን ኔቸሩ ይሄ መለኮታዊ ሴንስን ያረጋል የምትለው ያ በፈጣሪነት ስራው ላይ የተሳተፈው ነው ወይስ በፍጡር እየተፈጠረ ያለው ነው? ከመለኮት ጋር ሼር እያደረገ ያለው? ችን ብቻ መልስልኝ። ግልጽ አድርገው እስኪ ድገመው። ጥያቄ ትንሽ ውስብስብ ነው አረከው። አንድ ኤሴንስ አለ፣ ሶስት አካላት አሉ። ከሶስቱ አካላት መካከል አንዱ ኢየሱስ የኢየሱስን ስጋ በመፍጠር ላይ የራሱ ድርሻ አለው ብለሃል አይደለ? አምላክ ነገርኩ ፈጥሯል አልክ። እሱ ከሶስት ስለ አካል ስለሆነ የምናወራው ከሶስቱ አካላት መካከል አንዱ የሆነው ኢየሱስን በመፍጠር ላይ የራሱ የሆነ እንትን አለው አልክ። በቃ ፈጥሮታል አልክ። በደንብ ግልጽ አድርግልኝ እዚህ ጋር ኢየሱስን በመፍጠር ላይ አትበል። ኢየሱስ ክርስቶስ እዚህ ምድር ላይ መጥቶ ተፈጥሮ አይደለም፣ በማርያም ማህፀን ተጸነሰ፣ ከማርያም ግን ስጋን ነሳ ማለት ነው። አየው፣ የነሳው ስጋ ፍጡር ፈጣሪ ያ ከማርያም የነሳው ሰውነት የነሳው ስጋ ፈጣሪ ቀድሞ የተፈጠረ ኢየሱስ ራሱ የፈጠረው ማለት። ለዚህ ነው እዚህ አሁን ተጠቅስልህ ይኸው በዚህ ኢየሱስ ራሱ ምዕራፍ 15 ላይ ቁጥር 5 ላይ ምን ይላል? ስለዚህም ወደ ዓለም ሲገባ ይላል። ፕሊዝ በእናትህ አልፈቀድክልኝም እኮ እስር ታወራለህ። ያ ከማርያም የተነሳው ስጋ ፍጡር ነው አይደለ? ያዝልኝ እሱን ስጋ የፈጠረው ራሱ ኢየሱስ ነው። አዎን በሚገባ ጥሩ። መለኮት የተዋሃደው እየፈጠረ ያለውን ነው ወይስ ይሄ የተፈጠረውን ነው? የተፈጠረውን ስጋ ነሳ አይደለ? አሁን ስጋ ነሳ ስለኔ ሊገባሃል ብዬ አስባለሁ። መለኮት የተዋሃደው የፈጠረውን ነው ወይስ በማህፀን የተፈጠረውን ነው የተዋሃደው? ከማርያም አይደለም ስጋ ያነሳው ከማርያም። ይኸው መለኮት የተዋሃደው የትኛው ነው? አይዋለህ እዚህ ጋር ቆመዋለሁ። መለኮት የተዋሃደው እየፈጠረ ያለው ነው ወይስ ደግሞ መለኮት የተዋሃደው የትኛው ነው? የተፈጠረው ነው ወይስ እየፈጠረ ያለው? መለኮት እኮ ዘላለማዊ ነው።
አሁን ስማኝ ገብቶ ነው አይደል እንደዛ የምትሆነው? የትኛው ነው የተዋሃደው? የተፈጠረውን አልኩ እኮ አሁን ማርያም ማርያምን እንደፈጠረ ተማምነናል። ኢየሱስ ክርስቶስ ፈጣሪ እንደሆነ ተማምነናል። ከተማመን በኋላ አሁን ያ የፈጠረውን ስጋ አንተ የምታምነውን እኮ ነው መስፍን። አልተማመንም ደግሞ የራሱ አርጓል ማለት ነው መስፍን። ኢየሱስ ፍጡር ነው እኮ ልክ እንዳንተ ፈጣሪ ነው ብዬ እኔ አልሄድኩም። አልተማመንም ተማምነናል አትበል። አኮርዲንግ ቱ ዩር ቢሊፍ እንዳንተ እምነት ከሆነ ኢየሱስ ፈጣሪ ነው የምትለው። እንደዛ ነው የሄድኩ ያለሁት እንጂ ኢየሱስ ፈጣሪ ሆኖ አይደለም። ፍጡር ነው። ፍጡር ደግሞ መፍጠር አይችልም። ለማንኛውም ኢየሱስ እንግዲህ አንድ የሚፈጥር ኢየሱስና አንድ የሚፈጠር ኢየሱስ እንዳለ ነግረህናል። የሚፈጠር ኢየሱስ የሚፈጥር ኢየሱስ ቢማና አንተ የምታመልከው ሁለት የተለያዩ አካላትን ነው። ሁለት ባህሪ ያላቸው የተፈጣሪ ባህሪና የፈጣሪ ባህሪ ያላቸው ኢየሱሶችን ነው። ዳትስ ጉድ ጥሩ ነው። ሌላኛው ኢየሱስ የሚለው ስም ግልጽ ያወራው መሰለኝ። ምናልባት ሁለት ኢየሱስ የሚለው ስም ልዩ ስም ነው ወይስ ኖርማል ስም ነበረ? ምን ኢየሱስ የሚለው ስም የተለየ ስም ነው ወይስ ሰዎች የሚጠሩበት የጋራ ስም ነበረ ጥንት ዘመን? ኢየሱስ እኮ ለመልአኩ ገብርኤል ለማርያም ሲያበስራት አዳኝ ማለት ነው፣ ወይም ደግሞ እግዚአብሔር አዳኝ እንደማለት ነው። ስለዚህ ኢየሱስ የሚለው ስም ሰዎች ይጠሩበት ነበረ። ኖርማል ስም ነበረ ወይስ ልዩ ስም ነበረ? የኢየሱስን ስም በደንብ አድርገህ ካጠናኸው ልዩ ይሆናል። አሁን ከነ ኢያሱ የተለየ ነው። ስለዚህ ይሄኛው በዛ ዘመን ኢየሱስ የሚባሉ ሰዎች አልነበሩም። ኢየሱስ በነበረበት ጊዜ ኢየሱስ የሚለው ስም እኮ አዳኝ የሚለው ትርጉም ይሰጣል። ግን የኢየሱስ ስም እና የኢያሱ እንኳን የጆሹዋ እና የኢየሱስ ስም አዳኝ ሊባል ይችላል። ግን ጋድ ሴቭስ ነው ትክክለኛ ትርጉሙ። ጋድ ሴቭስ አምላክ ያድናል የሚል ትርጉም ነው ያለው። ግን አሁን ትርጉሙ ላይ ሳይሆን ይሄን ስም ሰዎች ይጠቀሙበት ነበር አልነበረም? እሱ በነበረበት ጊዜ ሰዎች ይጠቀሙበታል። የፍጡር ስም ነው እንዴ? ኢየሱስ እኮ ስግው ቃል ነው። እንዴት ነው የፍጡር ብቻ ትላለህ እንዴ? መለኮት ዘላለማዊ ነው። ስሙ ዝም ብሎ የፍጡር ስም ነው እያልኩ ያለሁት። ስሙ ዝም ብሎ የፍጡር ስም ነው አይደለም። ሰዎች ይጠሩበታል አልኩ። ይሄንን እኮ አልካድኩም። እሱ የአምላክ ስም አይደለም። ይጠሩበታል። ነገር ግን የኢያሱና የኢየሱስን ስም ራሱ ብታመጣ ስትሮንግ ነምበራቸውን ካየ ልዩነት አላቸው ነው። ኢየሱስ የሚል አለ። ሊትራሊ ኢየሱስ እዚህ ውስጥ መሳተፍ እችላለሁ። አትችል በአንድ ጊዜ አክሬሻ ኢየሱስ የሚለው ስም ከኢያሱ ጋር አይደለም። ባይዘይ ኢቭን የሱ ራሱ የብሉይ ኪዳን መጽሐፍትን ብትመለከት ኢየሱስ ወልደ ነዌ ነው የሚለው ታውቃለህ? እሺ ኢየሱስ ወልደ ነዌ ግባ ይጨርስ መስፍን አንዴ ኢየሱስ በታሰረ ጊዜ ስለ ኢየሱስ የማወራው ኢየሱስ የሚለውን ስም ራሱ ሰዎች ይጠቀሙበት ነበር። መጽሐፍ ቅዱስ ላይ ማቴዎስ ወንጌል ላይ ሌሎች ሰዎች አሉ ኢየሱስ ተብሎ የሚጠሩ። ምን ትላለህ? ኢየሱስን እኮ ነግሬሃለሁ እኔ። ኢየሱስ የሚለው በትንቢት ቀጥታ መልአኩ ገብርኤል ለማርያም ያበሰራት ስሙንም ኢየሱስ ይባል፣ እሱም ከዓለም ሕዝቡን ከኃጢአታቸው ያድናቸዋል ብሎ ያለው ይሄን ኢየሱስና ሌሎች አንተ አሁን ኢየሱስ ያሉት ከኢየሱስ ወስደው ምናልባት ሊሰየሙት ይችላሉ። ምናልባት ወደ ኋላ ደግሞ ወደ ብሉይ ኪዳን ከሄድን ወስዶ አይደለም በፊትም ነበር ኢየሱስ የሚለው ስም በብሉይ ኪዳን ነበር ኢየሱስ የሚለው ስም። ሰዎች ዝም ብሎ ይጠሩበት ነበር ኢየሱስ የሚለውን ስም። እስኪ ለምሳሌ ማን ተጠራበት? ለምሳሌ ኢያሱ ብላችሁ እናንተ የተረጎማችሁ ትክክለኛው ኢየሱስ ነው። ኢየሱስ ወልደ ነዌ ነው የነገርኩህ አይደል እንዴ? ስትሮንግ ነበሩ አንድ አይነት ነው። አንተ ዝም ብለህ ስም ልዩነት አላቸው። ስትሮንግ ነበሩ አንድ አይነት ነው። ሰዎች ልዩነት አላቸው። ስትሮንግ ነምበራቸውን ካየህ በጣም ልዩነት አላቸው። ስትሮንግ ነምበሩን ንገረኝ። ኦኬ የኢየሱስና የኢያሱን በደንብ አድርገህ ካጠናኸው እና እናጥና አብረን። ይሄው ኦኬ ግባ እስኪ ጆሹዋ ግባና ይሄው እስኪ የኢየሱስና የኢየሱስ ጆሹዋ ይሄው ብራዘር ላሳይልህ አንዴ ሳላ። ይሄ ጆሹዋ የኢያሱ ዘነዌ ነው። እሺ ይሄ የኢያሱ ነው። ሐዋርያት ሥራ ምዕራፍ 7 ላይ ያለው ማለት ነው። ከዛ በተመሳሳይ ለኢየሱስ የዋለበትን ተመልከተው። ስንት ነው ስትሮንግ ነምበሩ?
24 ሌላም ያው ሌላ ደግሞ ሌላ ኢየሱስ አየው ራሱ 24 ያኛው ይሄን እኮ ነው 24 ሁለቱም ምኑ ነው የሚለያየው? 1 2 3 እሱም 24 የኢየሱስ ዘመን ማለት ነው። ኢየሱስ ሁለቱም ሰዎች 24 እሺ እስኪ የኢያሱን መስል ይሄው ለኢያሱ ሐዋርያት ሥራ ምዕራፍ 7 ቁጥር 45 ያው 24 እንዴ ምን ሆነ ነው? ግን አንተ ጋር ያለውን ብዙም እንትን አልቀበለው ነው ላስከፍት ትልቁ ነበር ስናይ የተለየ ስላገኘሁትበት ነው። በአንተ ስልክ ለምን እናስከፍትም ታዲያ? አለ ካሜራ ክፈት። አታጣድፈኝ ሰዓት የለንማ 6 ሰዓት ሊሆን እኮ ነው ከ5 ምናምን ቼክ አድርገህ ምናምን ልከፍት ነው። በአንተ ቤት አራዳ ነው ወላሂ ሌላ በቸገር ነው የሚሻለው መስሎኝ ወላሂ እንደዛ ያደርግ ነው አይቶ ሊከፍት ነው። አሁን እሱ ያየው ምን መሰለህ ሳላ ስትሮንግ ነበር የብሉይ ኪዳን ላይ ያለው የሹዋ የሚለው 3091 የሹዋን ነው እሱ ያየውና ኢየሱስ የሚለው የአዲስ ኪዳኑን ነው። አሁን ደግሞ እሱ የሚፈልገው የአዲስ ኪዳኑ ኢየሱስ ነው። አዲስ ኪዳኑ ነው የሚፈልገው። አሁን ምን መሰለህ አዲስ ኪዳኑ ላይ ያለው 24 ነው። እዛኛው ላይ